አገሪቱ አብዛኛው የክርስትና እምነት ተከታይ ነው። ጎን ለጎን ደግሞ እነዚህ ባህላዊ እምነቶችም በገጠሩ በተለይ በከተማውም ቢሆን በጣም ትንሽ በማይባል ሁኔታ ይሄ ባህላዊ እምነቶችን የመከተል ነገር አለ። ራሳቸው አማኞቹም የክርስትናም የእስልምና አማኞችም ሊሆኑ ይችላሉ። ይሄ ወደ ባህላዊ እምነት የመሳብ ነገርም ደግሞ አለባቸው ብለውኛል። እነዚህ የአዋቂ ቤቶች የሚባሉ በየቦታው ብዙ አሉ። ራሱ አሁን ለምሳሌ እንዲሁ በወሬ ሲነግረኝ ኦብቪየስ እናቴ በጣም ልጅ ያለው ነው የሞተችው አለ። 10 ዓመቴ ነው 11 ዓመቴ ሆና ነው የሞተችው አለ። በምን ሞቱ እናትህ ስለው በማጂክ ነው የሞተችው አለ። እና እንዴት ምንድነው የተፈጠረው ነገር ስለው የማጂኩ እንግዲህ እሱ ሲነግረኝ እሱ የሚኖርበት መንደር የገጠሩ መንደር ማለት ነው። አባቱ እንደ ቺፍ ናቸው፣ የአካባቢው ሀገር ሽማግሌ የሚከበሩ አይነት የሰፈሩ መሪ ናቸው። ያንን ቦታ ደግሞ የሚፈልጉ ደግሞ ተቀናቃኝ ደግሞ ሌላ አባት አሉ። ሁለቱ ቤተሰብ ቅራኔ ውስጥ ነበረ እና ያኛው ቤተሰብ ነው እናቴ ላይ ያንን እንግዲህ ማጂኩን ያሰራው ጥንቆላውን ያሰራው እና ምን ተደርጎ እንዴት ሞቱ ስለው በመብረቅ ነው የሞተችዋል እና መብረቁ እናቴን መታት። ለአባቴ የተላከ መብረቅ ነበረ ግን እናቴን መታት። ምክንያቱም አባቴን መከላከያው ነበረው አሰርቷል ያን መከላከያ ማለት ነው በባህላቸው በዛ እምነት እና እናቴን ግን ያስላልነበራት ሞተችና እንግዲህ በዚህ ሁኔታ እናቱን አጥቶ ብዙ ጊዜ ከኖሩ በኋላ አባቴ ከ40 ዓመት በኋላ ነው በጣም ሸምግሎ የሞተዋል። ታሞ ወደ ሆስፒታል ተወስዶ ከዛ በኋላ እሱ ሞተና ያንን ያደረጉት ደግሞ እነዛው ቤተሰቦች ናቸው አለ። አባቴንም የገደሉት በምን ደሞ አደረጉ ስለው በቃ አባቴ ታሞ እያለ እዛው ገና ወደ ሆስፒታል ሳይመጣ የነዛ ቤተሰብ የሆነ ሰው መጥቶ አይ አንተ ገብታ አትውጣትም ሰርተንልሃል ነገር አሉት ለአባቴ። ከዛ በኋላ እሱ ይሄን ለኛ ነገረን በቃ አሁንም እንዳልተውን ማለት ነው። ከዛ በኋላ አባቴ ሞተ። ልክ አባቴ ሲሞት እኛ ወዲያው ገጠር ላሉት ቤተሰቦቻችን ሆስፒታል ወደ ከተማ ነበር የመጡት ነገርናቸው እንደሞተ። ወዲያው የኔ ቤተሰቦች አለ የአባቴ ወንድም ሄዶ እኛን አዛውንት እንግዲህ ከ40 ዓመት በፊት የወነጀሏቸውን እና የሳቸውን ወንድም ሁለቱም ገደሏቸዋል። በስለት ወግተው ገደሏቸው ያው ቂም ሊበቀሉ። ከዛ በኋላ ያው ታሰሩ፣ ቤተሰቦቻችን ታሰሩ። 2 ዓመት ያህል ታስረው ተፈቱ አለ። በቃ ይሄ በእንደዚህ አይነት ነገር የመጣ ረብሻ እንደሆነ ግጭት እንደሆነ ፍርድ ቤቱ አውቆ በእርቅ ይለቅ ተብሎ አሁን እርቅ ወርዷል አለ። እና እንደዚህ አይነት ነገር በጣም የተለመደ ነው። አሁን እሱ ያንን ያምናል እና ስለዚህ ነገር ስለ ጥንቆላው እንደዚህ ስጠይቀው በቃ በደንብ የተለመደ ነው አለ። አሉ ያሁን የሚሰሩኝ ስለው በደንብ አሉ አለ። ታምንበታለህ ስለው በደንብ አዎ እንዴት አለ አይቻለሁ እኮ እናቴ ስትሞት አይቻለሁ አለ። እና ለምሳሌ እኔ ከፍዬ ባስደርግና ባስገድልህ ታምናለህ አልኩት። እንዴት አይሆንም አለ። እና ስንት ነው የሚከፈለው አልኩት። እንግዲህ እሱ ስንት አለ እስከ 1 ሚሊዮን ኳቻ ይከፈላል አለ። ያ ማለት ከ800,000 እስከ 1 ሚሊዮን ማለት እስከ $500 ማለት ነው። እና በሱ እምነት ምን ቀላል አይደለም። $500 እኮ ነው በቃ $500 በቃ አዋቂው ጋር ሄደህ ያ ሰው እንዲሞት ማድረግ ትችላለህ ነው። እና ባይሆንስ ስለው አይ ማይሆንበት ጊዜ አለ ካልሆነ ብርህን ይመልሱልሃል አለ። ግን በቃ እንደዚህ ይደረጋልና ያው ብዙ ሰው በተለይ ገጠር አካባቢ እንደዚህ ያለው ፍርሃት አለበት አለ። እና እነዚህ አዋቂዎቹም በጣም የተከበሩ ሰዎች ናቸው። ዝነኛ የሚባለው ሰውም የሃይማኖት ሰው ነው። ብዙ ሰዎች ስጠይቅ ሼፐርድ ቡሼሪ የሚባለው ሰው ነው። በጣም የታወቀ ወንጌላዊ ነው። ደቡብ አፍሪካ ነበረ ብዙ ጊዜ። የማላዊ ሰው ነው። በጣም የሚወደድ ሰው ነው። እዛ እንደሰማሁት ለድሆች በጣም ብዙ ነገር የሚያደርግ ነው። ያው በጣም ይሄ ብልጭልጭ የሆነ ህይወት በጣም ውድ መኪኖች፣ ውድ ጌጣጌጥ እንደዚህ በመልበስ በማድረግ የሚታወቅ ፓስተር ነው። በረራ ኢትዮፒካ ሊንክ